ክብር ለኢየሱስ ይሁን። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ የሚል ስንኟን ዛሬ እንደመነሻ አድርገን ቅድምም ከአስቴር አንግላ አንዳንድ ሀሳቦችን በጸሎት መንፈስ እያለሁ ስነግራችሁ ነበረ። በጠላት ላይ አፍን መክፈት የሚልን ሀሳብ የዚህ መልእክት ዋና የትኩረት አቅጣጫ አድርገን አብረን እናሳልፋለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ብዙ ዜማዎች አሉ እና እቺ ሴት እርሟን የዘመረችው አንድ ቀን ነው። ይሄ መዝሙር ደግሞ ዝም ብሎ የተዘመረ ቀን አይደለም። አንዳንድ ጊዜ በየቀኑ በኳርተሩ፣ በወሩ፣ በየሳምንቱ መዝሙር ይሰጣችኋል እና እንደዚህ አይነት መዝሙር ግን ዝም ብሎ መዝሙር አይደለም። ማንጎራጎር ስለቻላችሁ፣ ግጥምና ስንኝ አስፈራችሁ፣ ዜማ ማልበስ ስለቻላችሁ ብቻ የሚመጣ የመዘመር ዓለም አይደለም። እዚህ ጋ የተዘመረው መዝሙር ከትልቅና ከረጅም አሰልቺ ከሆነ ትግል በኋላ በተገኘ እግዚአብሔራዊ አቅርቦት ከመደነቅ የተቀዳ መዝሙር ነው። እንደዛ አንዳንድ መዝሙሮች ለምሳሌ አንዳንድ መዝሙር እርማቸውን ጣል አድርገው ያለፉ ሰዎች አሉ። እነሱም ታሪክ ያወጣቸው ናቸው። ለምሳሌ አንዷ ሐና ናት። በአዲስ ኪዳን ደግሞ ቅድስት ድንግል የጌታዬ እናት ቅድስት ማርያም ናት። ክብር ለጌታ ይሁን እና የመዝሙራቸውን ስኒ ስትመለከቱ በጣም የምትገረሙት ዝም ብሎ እስቲ መዝሙር ልቀበል የተቀበሉት አይደለም። ከመዝሙሩ በፊት ትግል ተቀብለዋል። ዋጋ የሚያስከፍል ትግል፣ ትልልቅ ሰልፎችን በሕይወታቸው አልፎባቸዋል። ከዚህ ሰልፍ ማለፍ በኋላ ማለፋቸውን አይተው ያለፉበትን ደግሞ ጉልበት የታገዙበትንም ኃይል ከተረዱ በኋላ የትናንትና ምሬታቸው ቅኔ ሲወጣው፣ ስንኝ ሲወጣው፣ ትውልድ እየተቀባበለ የሚዘምረው አይነት ዜማ ደግሞ ከነፍሳቸው ሲፈልቅ ትመለከታላችሁ። ምን እያልኩ ነው? እግዚአብሔር አምላክ ለአንዳንዶቻችሁ ባለፋችሁበት ትናንትና ውስጥ እያስታወሳችሁ የምትቆዝሙበት ሳይሆን ተገጥሞ የሚዘመር የሆነ ታሪክ ይወጣዋል። ክብር ለእግዚአብሔር ይሁን። ማለት ክፉ ቀኖችን ትዘምራቸዋለህ እያልኩ ነው። ግራ የተጋባችሁባቸው ትናንትና ትዘምሯቸዋላችሁ። እግዚአብሔር ክፉ ቀንን ወዴት ይለውጠዋል? ወደ ዜማ ይለውጠዋል፣ ወደ መዝሙር ይለውጠዋል፣ ወደ ምስጋና ይለውጠዋል። ክብር ለጌታ ይሁን። ሃሌሉያ። እና መዝሙሯ ስትጀምር ልቤ በእግዚአብሔር ጸና ነው የምትለው። የመጀመሪያውና ዋናው ትልቁ ነገር እዚህ ለመድረሷ መነሻ አድርጋ የምትመለከተው ነገር ምንድን ነው? ልቤ በማን ጸንቷል የምትለው? በእግዚአብሔር ጸንቷል። እስቲ የልብ ጽናት በሎ። ስለ ልብ ጽናት ከተናገሩ ጥቂት ሰዎች መካከል እሷ አንድ ናት። ሁለተኛ ዳዊት ነው። ደጋግሞ አቤቱ ልቤ ጽኑ ነው፣ ልቤ ጽኑ ነው፣ ልቤ ጽኑ ነው ይላል እና ዝም ብለህ ስለሚባል የምትለው አይደለም። ልቤ ጽኑ ነው የምትለው ልብን የሚያርድ፣ ልብን ለሚፈትን፣ ልብን የሚያነቃንቅ፣ እምነትን የሚሸረሽር ልብን ብቻ መርቶ ከማንነት ዓለም የሚያጠቃ የህይወት ጦር ሜዳው ስትገኝ እዛ ጋር የሚገኝን መትረፍና ማምለጥን ስታስተውል ብቻ የምዘምረው ነው። አንዳንድ ሰው ልቡን አፍርሶ ሌላ ነገሩን ያጸናል። ገብታችሁ አንዳንድ ሰዎች ለምሳሌ ልባቸው ወድቋል። ስለ እግዚአብሔር ያላቸው እምነት የለም። በተገለጠው ዓለም ግን ጎበዝ ናቸው። በእውቀት ጎበዝ ናቸው። በትምህርት ጎበዝ ናቸው። በስራ ጎበዝ ናቸው። በቢዝነስ ጎበዝ ናቸው። ልባቸው አካባቢ ስትሄዱ የሰነፉ ናቸው። እዚህ ላቸዋል ክርስቶስ ኢየሱስ ያ ሰው በልቡ ነፍሴ ወይ ብይ ጠጪ ባላት ጊዜ ነፍስ በምትበላው በመሰብሰብ ጦር ሜዳ ላይ ጀግና ነው፣ ጎበዝ ነው። እርሻ ሲያስ ጎበዝ ነው። ወቅት ለይቶ ዘር ሲበትን ጎበዝ ነው። ሲያጭር ሲሰበስብ፣ ጎተራ ሲያፈርስ፣ ትልቅ እያለ ሲሰራ ስትመለከቱት ጎበዝ ነው። የሆነ ዓለሙ ጎብዟል፣ ግን ዋና ዓለሙ ፈርሶበት ነበረ። አንተ ሰነፍ ነው የሚለው በልቡ እንዲህ ሲል ኖ ሰነፍ ነህ ብሎ የሆነ ቦታ ሊጸና የሚገባው የህይወት የማንነት ክፍል ላይ ምንርግሃል ሰንፈሃል ሲሉ ትመለከታላችሁ። ዚላቸዋል ዳዊት በጺቅላግ ላይ ሚስቱ ልጆቹ በተማረኩ ጊዜ የሁሉ ልብ በወደቀ ጊዜ ዳዊት ግን በአምላኩ በእግዚአብሔር ልቡን አደረገ፣ አበረታ። አንዳንድ ጦር ሜዳዎች አሉ የልብን መበርታት የሚፈልጉ ማለት ሁሉ በሄደ ጊዜ የገለጠው ሚስት የለች፣ ልጅ የለም፣ ወዳጅ የለም፣ ሀብት የለም፣ ተስፋ ያደረገው ነገር የለም። የገነባው ነገር ሁሉ በአንድ ጀንበር ድራሽ ገብቶበታል። ትናንትናዎቹ በጀግንነት የመጡ ናቸው። አሁን ግን ተማርኳል ማለት ጦር ዓለም የተማረከበት፣ ማንነት የተማረከበት። እንደዚህ ባለ ሁኔታ ላይ ወደ ህይወታችሁ የሚጠጋው የሰልፍ አይነት ልብን የሚመታ ነው። ስለዚህ ዳዊት ግን በአምላኩ በእግዚአብሔር ምኑን ልቡን አበረታ ደግሞ ሲል ትመለከታላችሁ። እና ልብን ማበረታት የሚፈልጉ አንዳንድ የህይወት ቻሌንጆች አሉ። እና እቺ ሴት ልቤ በእግዚአብሔር ጸና ስትል ምን አይነት የህይወት ትናንትና ነበራት የሚለውን ነገር ወደኋላ እንመልከት። ልብን በማጽናት በእግዚአብሔር ማጽናት። ሃሌሉያ። ልቧ እንዴት ነው የጸናው? የልብን ጽናት የጠየቀ የህይወት ጦር ሜዳዋስ ምን ይመስል ነበር ትናንትናዋ የሚለውን ወደ ኋላ ታሪኳ ስትመለከቱ ያው በዘመነ መሳፍንት መካከል የነበረ በጣም አስቸጋሪና በጣም አደገኛ የሆነ የህይወት ባዶነት የነበረበት፣ እንደ ሀገር እስራኤል ደከመችበት፣ እንደ መንግስትም እስራኤል አልቃ ያልተደራጀችበት
እንደ እግዚአብሔር ስርዓትም የተፋለሰ ህይወትን ለመኖር የተገደደችበት መንፈሳዊ ዓለም ማህበራዊ ዓለም የተማታበት ቁም ከምድር ነው ውበቱን ያጣበት ኖርማሊቲውን የተቀማበት የህይወት ድብልቅልቆች በደንብ በየሲዝኑ በየሳምንቱ የሚፈበረክበት ሰው ሁሉ ለተጻፈው የነቃ ሳይሆን ለምኞቱ የነቃበት የታጠቀበት እንደተጻፈው ሳይሆን እንደፈለገው ለመኖር ያለ ከልካይ የሚወጣ የሚገባበት የህይወት ድብልቅልቆች መካከል የተወለደ አንድ ትልቅ ታሪክ ነው። ክብር ለጌታ ይሁን። ሁሉ በፈራረሰበት መካከል የተከናወነ አንድ የታሪክ ትርክት ነው እዚህ በሳሙኤል መጽሐፍ ላይ የምትመለከቱት እና በጣም እንደነቃለሁ። እንደዛ ባይል ዘመን ውስጥ መካከል ልብን እግዚአብሔር ላይ ተክሎ መታገስን መልመድ የሚባሉ ነገር ምን አይነት ማስተዋል ነው? ምን አይነት መብሰል ነው? ምን አይነት ጨዋነት ነው? ላል ጌታ ልባችሁን ያጽናላችሁ። ክብር ለእግዚአብሔር ይሁን። ማለት ሁሉ ነገር መንፈሳዊ ልክነትን በሚያጠቃበት ዘመን ላይ ሰው ሁሉ በዓይኑ ፊት ደስ ያለውን በሚያደርግበት ዘመን ላይ ያ ብቻ አይደለም። ይሄ የእግዚአብሔር የሚባል ነገር ሁሉ በሰዎች ዓለም ላይ ብርቅ የሆነበት ዘመን ሰውን እዝጌር ይፈልጉታል፣ ግን አይገናኙትም። ድምፁን ይፈልጋሉ፣ ድምፁ ርቋቸዋል። መነካት ይፈልጋሉ፣ የሚነካው እጅ ርቋቸዋል። እና በጣም አስጨናቂ የሆነ ብርቅ ነበር ነው የሚለው። አሁን ተመልከቱ። የእግዚአብሔር ቃል ለፍልስጤም ብርቅ ቢሆን አይደንቅም፣ ለግብፃውያን ብርቅ ቢሆን አይደንቅም። ነገር ግን ባህር ከፍሎ ላሻገራቸው፣ ወንዝ ከፍሎ ላሻገራቸው፣ ለ40 ዓመት እየቀለበ ላደራጃቸው፣ የኔ ለሚላቸው ለምርቶቹ ብርቅ ሆነ ማለት ግን ምን አይነት መንፈሳዊ ውድቀት ውስጥ እንደነበሩ እንድታስቡ ያደርጋችኋል። ከእንደዚህ አይነት ውድቀት እግዚአብሔር ይጠብቀን። አልገባቸውም። ቢሮ አይደለም እኮ ስራ ቦታ አይደለም፣ ቸርች መጥቶ ድምፁን ማጣትን የመሰለ ባዶነት የሚስተካከለው የለም። የትልቁ አደጋ ይሄ ነው። ተንበርክኮ አለመነካት፣ ጨፍኖ መገለጽን አለማየት፣ ባይብልን ገልጦ ማስተዋልን አለማግኘት የመሰለ ባዶነትን የሚተካከል ለአማኞች ትልቅ ጥቃት የለም። ከዚህ ጠብቃችሁ ስትጨፍኑ ይታያችሁ፣ ስታንጎራጉር መንፈስ ያገኛችሁ፣ በቀቅ ስትሉ መገኘቱ ይክደናችሁ እና ብርቅ ነበር። ከየት እስከየት ካላችሁ ከዳን እስከ ቤርሳቤ ድረስ ማለት ነው። ከዳን እስከ ቤርሳቤ ብዙ ምኩራብ ሊኖሩ ይችላል። ብዙ ሃይማኖት ሰዎች አሉ፣ ብዙ ቸርቾች አሉ። በዘመኑ ቋንቋ የትም ብትሄድ ዞረ ደክመህ ትመጣለህ እንጂ ተነክተህ የማትመለስበት ከዳን ጀምረ ቤርሳቤ እስከተደርስ ድረስ ሁሉ ነገር እያለ በልዩነት የእግዚአብሔር ቃል የጎደለበት አይነት ባዶነት በእግዚአብሔር ክልል ውስጥ እግዚአብሔር አንባ የሆነን ህይወት ለመኖር ያስገደደ አንድ ክፉ ዘመን ነው ይሄ ታሪክ የወጣበት። ክብር ለጌታ ይሁን። አሜን ላችሁ። በዚህ ዘመን ውስጥ ብቻ ለምትሄድ ደግሞ ልቧን ለማጽናት ይበረታችሁ። ሁለተኛው የተወለደችበትና ሴት ሆና የተዳረችበት ደግሞ ካልቸር በጣም አደገኛ ካልቸር ነው። በቃ ሴት ሆና የተዳረች ሁሉ ምን መሆን አለባት? መውለድ አለባት። አለመውለድ እንደ ኖርማል አይታይም። አሁን ችግር የለም ተወለዳ፣ በቃ ከተገኘ ይወለዳል፣ ካልተገኘ ደግሞ በቃ ጌታ ይባረክ። አሜን። ምን ነው አሜን አትሉ? ክብር ለእግዚአብሔር ይሁን። እና ምንም እንትን አትሉ፣ ጸጉራችሁን አትንጩ። ክብር ለእግዚአብሔር ይሁን። እኔ አንዳንድ ሰዎች በጣም ክርር ብሎ ሲያዝኑ በቃ ምን ችግር አለ? ከመጣ መጣ፣ ካልመጣስ ሳትደክሙ በቃ አንዱን አምጡና አሳድጉ። አሜን ነው። እዚህ የምሰሙኝ ሰዎች በቃ ክርር አትበሉ። ክብር ለጌታ ይሁን። ራቤን በሉ። አንዳንዶቻችሁ እኮ የሰለጠነ ወይም የሰለጠነ የሚባል ሀገር ነው ያላችሁት። ሰው ለውሻው ሀብት የሚያወርስበት ሀገር ነው ያላችሁት። ውሻውን ባይቦይ የሚልበት ሀገር ነው ያላችሁት። ውሻ ከምታሳድጉ፣ ውሻ ከምታቅፉ አንድ የድሃ ልጅ አሳድጉና አሜን ነው ወይ ይጦራቸዋል። ክብር ለእግዚአብሔር ይሁን። መፍትሄ ሀሳብ ነው። አሜን ነው። እጅ ጭነን አልከፈት ካለ ክብር ለጌታ ይሁን። የሆነ ቦታ የከፈተዋል። ከዛ ሄደ መቅዳስ ነው። አሜን በላተ። ክብር ለእግዚአብሔር ይሁን። እንደዚህ ምርር አታርጉ ህይወታችሁን። እና በዛ ዘመን ግን ካልቸሩ አለመውለድን መሃንነትን የሚያገናኘው መውለድ ካለመቻል ኖርማል የሆነ የረገበ ትርጓሜ አይደለም የሚሰጠው። በጣም ከባድ ትርጓሜ ነው የሚሰጠው። ከመረገም ጋር ከኃጢአተኝነት ጋር አብሮ የሚያያዝ ትርጉም የለበሰ ካልቸር ውስጥ ነው ቺ የተወለደችው። ስለዚህ በጣም ተማራለች። አሁን የምትጠይቀው ነገር በጣም የሚገርም ነው። ልጅን የምትፈልገው ለሁለት ዓላማ ነው። አንደኛ ወላድ ናት ማለት ለእሷ የሚያመጣው ትርጉም አቅፎ አሳድጎ ከመሳም ያለፈ ነው። የተረገመች ናት ከሚለው እርግማንም ጭምር ማምለጥ ነው። ለዚህ ሴት መውለድ ከእርግማንም ማምለጥ ነው። አሜን። ከሐሜት ማምለጥ ነው። ከብዙ ነገር ማምለጥ ነው የሚሆነው። እና አንዳንድ ነገር አለ ሲከፈት ብዙ ነገራችሁን ነው በቃ የሚያስመልጣችሁ። የሆነ እኮ ነገር አለ
አንድ ነገር ሊዘጋውና ብዙ ነገርህን የተረገምክ ያክል ያልተሳካልህ ያክል ይለጠፍብሃል እና ዝግጅችንም ስለሚያል ያች ነገር ይከፍትና ታሪክ ይለውጠዋል። የምሬትና የተረገመ ያክል አንገት ሰብረ በኖርክበት በዛው ማህበረሰብ መካከል ቀና የሚያደርግህን ቀጥሎ ተናገረችው ወደ ጠላቶች በድፍረት መናገር የምትችልበትን ፖቴንሻል ጋር የሚያገናኝን የሆነ መከፈትና ጸንሶ መውለድን እግዚአብሔር ወደ ሕይወታችሁ ያመጣል። ሃሌሉያ! ሲወለዳል በሉ ቀና የሚያደርጋችሁ ይወለዳል። ክብር ለጌታ ይሁን። በጠላቶቻችሁ ላይ በድፍረት የምትናገሩበት፣ ልቀቅ፣ ሂድ፣ ዞር በል የምትሉበት፣ በጠላት ፊት አንገት የማደፉበት፣ በትኩረት በእምነት የምትዋጉበትን ድፍረት የሚሰጣችሁን አንድን ነገር ሰማይ ያሳቅፈናል። ሃሌሉያ! እና እንደዚህ ባለበት ጊዜ ላይ እንግዲህ ልቤ በእግዚአብሔር ጸና ነው የምትለው የልብ መጽናት ምን ማለት ነው? በእሷ ኮንቴክስት ብቻ ዝም ብለን ብንመለከተው የልብ መጽናት ማለት ከእግዚአብሔር የሚፈልገው እሱ እስኪገኝ ድረስ መጽናት ነው። ክብር ለጌታ ይሁን። እንዴት ነው የሚጸናው ነው? አንዳንድ ሰዎች ከእግዚአብሔር የሚፈልጉት አለ፣ ነገር ግን ያ ባይመጣላቸው ከዛ ባነሰ ነገር ሲረጋጉና ዋናውን ሲረሱ ትመለከታላችሁ። አሁን ለምሳሌ መውለድ ትፈልጋለች፣ መውለድ አልቻለችም። ስለዚህ ባልየው መጥቶ እኔ እኮ ከ10 ልጅ በልጥልሻለሁ ካለ በቃ ባሌ ከወደደኝ ምን ችግር አለ ብላ ስትረጋጋት ትመለከቱ። ካነሰ ካሁን በፊት ይህንን ዲፕ በሆነ ነገር በሌላ ርዕስ አስተምራችኋለሁ። ዩቲዩብ ውስጥ ገብታችሁ በጣም ፈትሹት። እኔ አሁን በጠላት ላይ ስለመከፈት ነው መናገር ፈልገው። ክብር ለእግዚአብሔር። ሃሌሉያ! እንግዲህ ይሄ ወደ ጠላቶቻችሁ በድፍረት መናገር የምችሉበት ድፍረት ጋር ለመድረስ መጀመሪያ ተጠብቆ የቆየ በእምነት ተጠብቆ የቆየ በእግዚአብሔርና በተስፋ ቃላችሁ ላይ ተጣብቆ በቆየ ልቦና ውስጥ መሰንበት መቻል አለባችሁ። ክብር ለእግዚአብሔር። ልቡን የተቀማ ሰው ወደ ጠላቱ አፉን የመክፈት ድፍረት የለውም። ልብህ ከተቀማ፣ ድፍረትህ ከተቀማ፣ እምነትህ ከዋሸቀ በእምነት ጸንተህ የምትቃወሙን የጨለማውን ዓለም ገፍተህ የመጣል አቅም አይኖርህም። ብርታታችሁ የልባችሁ ጽናት ውስጥ ነው። ክብር ለጌታ ይሁን። ወደ ሰይጣን የሚወራ የቁጣ የጴንጤ ቃላት መለማመዳችሁ ውስጥ አይደለም ድላችሁ ያለው። ወጋው፣ ሰበርኩ፣ ነቀልኩ ምናምን በቃ ምናምን የምትሉት ነገር አሁን እኮ አለ። እንደኛ ሰፈር ደሳስ ቢሉ ቃላቶች ራሱ አለ እኮ። አናቱ ይመታ ነው የሚባል ምንድን ነው የተዘሰመቻ በዛ ነገር ሰይጣን አናት ይኖረው አይኖረው ባላቅም እሱም ባላቅም የሆነ በቃ ዷ የሚያረግ ቃላት አለ። ፈንክተህ ለፈው ምናምን ባለፈው እንዳልኳችሁ ቀደው ታለፉ ምናምን እንደምላችሁ አይነት ምርጥ ቃላቶች አሉ። ይሄ ቃላችሁ ትርጉም የሚያገኘው ከተጠበቀ ልብ ሲቀዳ ነው። አሜን ናችሁ። ካልተናወጠ ልብ በእግዚአብሔር እምነት ላይ ባከረረ ማንነት ሲወጣ ነው ተጽዕኖ የሚያመጣው። እግዚአብሔር ልባችሁን ያጽናው። ክብር ለእግዚአብሔር ይሁን። የትኛው ወደ ጠላት የሚደረግ እንቅስቃሴ፣ የትኛው ወደ ሰይጣንም ሆነ ወደ ሕይወታችሁ ጠላት ወደ ዘራቸው ሕመም ሊሆን ይችላል፣ ድህነት ሊሆን ይችላል፣ ጉስቁልና ሊሆን ይችላል። ወደ የትኛውም ነገር ድልን ፍለጋ ከመንቀሳቀሳችሁ በፊት መነሻችሁ የተጠበቀ ልብ መሆን መቻል አለበት። አሜን አሜን። ዝላችኋል። ዳዊት ወደ ጎልያድ ከመሄዱ በፊት አንድ የወደቀ ልብን ያነሳው። ልብ ሳይታከም ወደ ጠላት አይሮጥም። ልብ ሳታከም፣ ልብን ሳታነሳ ቀስት አታንሳ በል። ይህ የታወቀ ነገር ነው። በፈራ በደነገጠ ማንነት በምንም አይነት መንገድ ወደ ድል ሄዳችሁ ድልን መገናኘትና በድላችሁ መርካት አትችሉም። አሜን ነው። እሺ ላሳያችሁ። ትዝ ይላችኋል። ጌዲዮን መለከት በነፋ ጊዜ 32,000 ወታደር ነው የከበበው። ያንን ጦር ይዞ መንገስ ሲጀምር እግዚአብሔር አንድ አዋጅ አወጀ። የፈራና የደነገጠ ይመለሳል። አያችሁ፣ እግዚአብሔር አምላክ የታጠቀ ግን ልቡን የተቀማ ማንነት ይዘ ድል ጋር አያደርስም። አሜን በላት። ክብር ለጌታ ይሁን። በቃ እንደዚህ አስባለሁ። ዛሬ ሆሊ ስፒሪት የሚለኝ ይሄን ነው። ልብ አነሳለሁ ይለኛል። ክብር ለእግዚአብሔር ይሁን። አያችሁ፣ የሚመታ ቃል ካፋችሁ እንዲወጣ፣ የሚሰራ ቃል ካፋችሁ እንዲወጣ፣ የሚነቅል የሚተክል ነገር በሕይወታችሁ እንዲገኝ ዋናው ነገር የመውጊያ ቃላቶችን መለፍለፍ አይደለም፣ ካመነ ልብ መመንጨት ነው። ከጸና ልብ የሚነሳ ድፍረት ያስፈልገናል። ልቤ ጽኑ ነው በሉ። ክብር ለእግዚአብሔር ይሁን። እንደዛ ነው። የፈራና የደነገጠ ከገባውን ተራራ ነው ይመለስ ምናምን ሲል አይገርማችሁም? ስንት ሺህ ነው የቀረው? 32,000 ነበሩ። ወደ 31,000 ምናምን ወደ 22,000 ምናምን ብቻ ተመለሰ። አሁን ምን እያልኩ ነው? የታጠቀ ሁሉ የጎበዘ ነው ማለት አይደለም። ያስመሰለ ሁሉ የጸለየ ሁሉ የተሰማ ነው ማለት አይደለም። ወቀው ነቀል ምናምን ያለ ሁሉ የወጋ የነቀለ ነው ማለት አይደለም። ከነቀልከውም ከመውጋትም በፊት አስቀድሞ በምን ኃይል ነው ውጊያውን የጀመርከው? የተጠበቀለት እግዚአብሔር ሲስተምን አይደለም የሚያየው፣ እምነትን የሚያየው። ከመሆን ኢያኢሮስን ተመልከቱት። እውር ነው። እውርነትን ከዓለሙ አለማየትን፣ ጨለማን ከሕይወቱ መንቀል በፈለገ ጊዜ ባመነ ልብ ነው የመጣው።
ይላቸዋል ኢየሱስ ጋር ምን አደርግልህ ዘንድ ትወዳለህ ሲለው አይ ዘንድ አለ። አሁን የዚህ ሰውዬ ምንድን ነው የጨለማ ህይወቱን ማቋረጥ የፈለገው? አንድ የሆነ ምዕራፍ የሚያገኝ የህይወታችሁን ጨለማ እግዚአብሔር ብርሃን ይገናኘዋል። ክብር ለእሱ ይሁን። ሃሌሉያ። እና ጌታ ያለው ነገር ምንድን ነው? ታምናለህን አለው። አያችሁ፣ አንድ ሰውዬው መቀየር የፈለገው ዓለም አለው በህይወቱ ላይ። ከተወለደ ዘመን ጀምሮ ምንድን ነው? እውር ነው። እያየ አልመጣም። ጨልሞበት የመጣው በህይወቱ ዘመን ሁሉ ጨለማው ከብዷል። እንደፈለገ በህይወቱ ላይ ያለ ከልካይ ዘልቋል። አሁን ግን የዳዊት ልጅ ያልፋል ባሉት ጊዜ ይሄ ሰው ይህንን የኖረን ጨለማ ማቋረጥና ቀጣዩን የህይወቱን ምዕራፍ በብርሃን መገናኘት አስቦ መጥቷል። ጌታ ጋር ሲያመጣው ጌታ ያዋራው ከልቡ የምትለውን ማድረግ እንደምችል ታምናለህ ሲል አዎ አምናለሁ ሲል እንደ እምነትህ ይሁንልህ አለ። ገብቶሃል? የሆነ የግንባሩን አይን ቀድሞ ሰውየው የልቡ አይኑ በርቶለታል። ወዲያውኑ አይኑ አየ ይላል። ወዳጆቼ እግዚአብሔር መንፈስ ቅዱስ በህይወታችሁ ላይ የሚያኮበኩብበትን ልብ ያገኝ። አንዳንዴ ክርስቶስ ሁሉም ማድረግ እየቻለ አንድ ከተማ ገብቶ ምንም ማረጋገጠው ሲወጣ ትመለከታላችሁ። ኃይል አይደለም ያጠረው፣ ስፕሪንግን ያጠረው፣ የሚነጥርበት ልብን ያጣው እግዚአብሔር አምላክ ልባችሁን ያጽናላችሁ። በእምነት የሚጸና በቃሉ የሚጸና በተስፋ ቃሉ ምን የሚያደርግ የሚጸና ልብ እግዚአብሔር ይስጣችሁ። ለዚህ ነው ልቤ በማን ጸና አለች? በእግዚአብሔር ጸና አለች። ይህ በጣም መነሻዋ ነው። ከዛ ቀጥሎ በደም ስሟ የምታወራው ከዚህ ከጸና ልብ ቀጥሎ የሆነው ነገር ነው የምትናገረው። ቀጥሎ በምትዘረዝረው የግጥሙ ስንኞች ከተገረማችሁ ከየት ተቀዳ አካላችሁ በጸና ልብ ከእግዚአብሔር ጋር ስለተጣበቀች ነው። ያንን የልብ ጽናት በምንም መልቀቅ አልፈለገችም። ካህኑ ይናገራታል፣ ባሏ ሊያባብላት ይሞክራል። ጣውንቷ ማናት? እንትና ወይዘሮ ማን ነበረች? ፍናና በቃ ተወጋጋታለች። አጠገቧ መንታ እየወለደች ሰይጣን እኮ ጌታ ይገስጸው። አሜን። ምን እያልኩ ነው? የሆነ ኪሳራ ላይ በጣም የሚያናድድህ በተመሳሳይ ፕሮፌሽን አጠገብ ሰዎች ቶሎ እንዲያተርፉ እያደረገ ነው። አልገባህም? ቀበሌ ሁሉ ከከሰረ እኮ ትጽናናለህ። ያው እንግዲህ በሀገር የመጣ ነው ቻለው ትላለህ። በልዩነት አንተ ብቻ ተከስራለህ፣ ሌላው በግራ በቀኝ ይስፋፋል። ይሄ ነው ኪሳራ ብቻ ቃጠሎ ያደርገዋል። እግዚአብሔር ይምታው። እኔ ደግሞ እንደዚህ አምናለሁ። ገብታችኋል? እግዚአብሔር እናንተን ከፍ ለማድረግ ሌላውን ዝግ ማድረግ አያስፈልገውም። ባለፈው ተናግሬያለሁ። ይሄ አትረሱብኝ። እኔ ጋር የሚመጡ ትንቢቶች በቃ ዝም ብዬ ነው የማወራቸው እና አስተዋይ ነው ለቀም አድርጎ የሚይዘው። ይህም በደንብ ማየት አለባችሁ። በረከት አንድ ብቻ ናት ብሎ ስቅስቅ አላለ ያዕቆብ። ሰንተውት እኮ ለወንድምህ አለው። ኧረ እንደው ምናምን ሲል በቃ ልቀንስበት አላለም። አሜን ነው። ኢየሱስ አይነካ ለአንተም ሰጥሃለሁ አለው። እግዚአብሔር እኔን ለመባረክ ጎረቤቴን ዝቅ ማድረግ አያስፈልገው። አሜን ናቸው። በቃ በዚህ ሜንታሊቲ ነው መሄድ ያለባችሁ። ማለት ከፍ ማለትን ለማጣራት አጠገብ ዝቅ ያሉ ጉልበቶችን መፈለግ የለብህም። እነሱም ይለምልሙ። አሜን ነው ወይ? እኔም በራሴ ዓለም ያደርጋለሁ፣ እለመልማለሁ፣ ይከናወንልኛል። ክብር ለእግዚአብሔር ይሁን። እና ፍናናም በሕይወቷ ማዕት ነገር አምጥታበታለች እችን ሴት። በዚህ ሁሉ መካከል ታርጌቱ ምንድን ነው ካላችሁ፣ እዚህ ጋር ማዕፀን ይዘጋል፣ እዛ ጋር ባል ያባብላታል፣ እዚህ ጋር ካህኑ ይቆጣታል፣ እዚህ ጋር መንታ ፍናና ትወልዳለች። ይሄ ሁሉ ምንድን ነው ዓላማው ካል ልቧን መንታት። እግዚአብሔር ፍጻሜ ለመጠበቅ ያላትን የእምነት ጽናት እዛ ላይ የሚተኩሰው የትኛው መንፈሳዊ ጥቃት ወዳጆቼ አፍንጫችሁ ላይ ጆሮአችሁ ላይ ምናምናችሁ ላይ አይደለም። ይህ ማወቅ አለባችሁ። ኢቭን ትዳራችሁ ሲጫዋጫ፣ ሱቃችሁ ሲነካ፣ አንዳንድ ነገራችሁ ሲነቃነቅ የተፈለገው ያን ነገር ማነቃነቅ አይደለም። በነዛ ነገሮች ማነቃነቅ ውስጥ አታክ ሊደረግ የታቀደው ልቦና ነው፣ የእምነት ዓለም ነው። እግዚአብሔር ልባችሁ ይጠብቅላችሁ። የጎልያድ ቁመቱ፣ ጦሩ፣ ጋሻው ምናምኑ ሁሉ ምንድነው ዓላማው ካላችሁ የታጠቀውን የእስራኤልን ሰራዊት ትጥቁን ማስፈታት አይደለም፣ እንደ ታጠቀ ልቡን መምታት ነው። በጌታ በኢየሱስ ስም ወደ ልባችሁ የተነጣጠረ የጠላት እጅ የደከመ ይሁን። ሃሌሉያ። ይህ በጣም ወሳኝ ነገር ልቤ ጽኑ ነው በሉ። በቃ ዛሬ ዝንጥ ያለ አማኝ ሆነ ነው ከዚህ ቤት የምትወጣው። ንቅንቅ ማይል ነገር ሞላ ጎደለ የራሱ ጉዳይ። ምን ነው ልቤ ምንድን ነው? ጽኑ ነው። አቤቱ ያደርጋል። አምናሃለሁ። እዚህ ጋር ታምናለህ? አምናሃለሁ። ነገር ኢዮብን ይኸው እየፈራረሰ በኢትዮጵያ እኮ ነው አህዮቹ የሚያልቁት፣ ገመሉ የሚያልቀው፣ ልጆቹ የሚያልቁት፣ ምናምኑ የሚያልቀው፣ ጠቢባን ሁሉ የሳቱት። ገብቷቸዋል። ጥሩ መካሪዎች ሁሉ ኢዮብ ጋር ልክ ይስታሉ። ይሄ ሁሉ ሲሆን ምንድን ነው ምክንያቱ? ቃል አንድ ነው። የኢዮብን ልብ ምን ማድረግ ነው? በእምነቱ እግዚአብሔር በማመስገን የጀመረውን ጽናት መምታት ነው።
ለምን እንደዚህ እንደማወራ አላውቅም። የእምነት ዓለማችሁን የሚጠብቅ መንፈስ ያገኛችሁ። በሕይወታችሁ በሚመጣው በሚሄደው ልባችሁ እንዳይነካ ጸንቶ የሚቀር እግዚአብሔርን አምኖ ተጣብቆ የሚቀር መንፈስ ይላክላችሁ። ሃሌሉያ! ይህ በጣም ወሳኝ ነገር፣ በጣም መሰረታዊ ነገር። ራሱ መርዶም እኮ አይነት አለው። ገብተዋል። አንዱን አርድተው ከ6 ወር በኋላ ቢደግሙ ጥሩ። በተከታታይ በአንድ ቀን ያን ሁሉ የአህያው መርዶ ነጋሪ ሳያልቅ የግመሉ ይመጣል። የግመሉ ሳያልቅ ደግሞ የፈረሱ ይመጣል። የፈረሱ ሳያልቅ የበሬው ሳያልቅ የልጆቹ። እንዴትስ ይችለዋል ሰውየው? ዓላማው ምንድን ነው ካልከኝ፣ አልፎ አልፎ ቢተኮስ ሰውየው እንደሚያወድቅ ሰይጣን ያውቃል። አከታትሎ መጣው። ሰውየው ያን ሁሉ ጥይት ጠጥቶ ምን እግዚአብሔር አለ ሲል አትመለከትም። አቤቱ ልቤ ጽኑ ነው። አሜን ነው። በረክ ብሎ እግዚአብሔር ሰጠን፣ እግዚአብሔር ነሳ። አልገባም። ሰይጣን አህያ ሰርቆ እዝጌር ይለዋል። እንድላስረዳ ቆይ በደንብ ስማኝ። አንዷ በተለይ በጣም ታስቀኛለች። አንዷ የመርዶ ንግግር የእግዚአብሔር እሳት ከሰማይ ወረደች አሉት። ግመሎችን በላች እና እንዴት ነው አንተና እዝጌር የምትዛለቁት? እሳት እየላከ ምንን እየበላው? ግመልን እየበላ ነው። የእሳቱን ባለቤት ማን አድርጎ? ግን እኮ ታሪኩን ስታየው ጸጉሩን ነፍሱ እንዳትነካ እንጂ ሌላው ብሎ እሳቷም የሰይጣን ናት። ግን የሚነገሩት ኢን ዘ ኔም ኦፍ ጋድ ነው። ከዛ በቃ መዝሙር ራሱ ይለወጣል። በቃ ኃጢአቴ ምንድን ነው? የኔ መከራ የሚያልቀው መቼ ነው? አንወጣው በአንድ ጀንበር በብዙ ዓመታት ያጠራቅሙን በአንድ ጀንበር ሉዝ ያደርጋል። የተፈለገው ምንድን ነው? ያንን ሴንተር ማድቀቅ ነው። ልቦናውን ማድቀቅ ነው። የህይወትን ሴንተር ልቦና የሚለውን እሱን መምታት የተፈለገው። አላስነካም። አንተ ጠበቅን። ወዳጆች ልባችሁ ጠብቁ። አጠገብ ያለበት ልብህን ጠብቅ። የእምነት ሴንተርን ጠብቅ። አሜን ናችሁ ወይ? ብዙ ቦታ ድከም፣ ግን ወደ እዝጌር በጀመርከው መንገድ ላይ አትድከም። ሰይጣን በብዙ ነገር ይዋሽ ይሳካል። ነገር ግን እግዚአብሔር ትተዋል እስኪል ድረስ እስኪያሳምን ድረስ በእግዚአብሔር መጠውህን እስኪያሳምንሽ ድረስ እግዚአብሔር ስለ አንቺ ማሰብን ሊያቆም መሆኑን እግዚአብሔር እንደረሳ እስኪገባ ድረስ እንዲያስረዳ ግን አትፍቀድለት። ዞር በልበል። አሜን ናችሁ? የማታስነኩትን አትሆን። ይሄን የምትናገረው እሷ ይሄ ጸና የምትለው ልብ ዝም ብሎ በእግረ መንገድ በአጋጣሚ የደረሰ አይደለም። ወንዝ የተሻገረ አይደለም። ቅድም በዘረዘርኳቸው ማዕበሎች ውስጥ ያለፈ ልብ ነው ይዛ የምትዘምረው። በቃ ልቤ ጸንቷል። የአገርኛውን እርግማን አልፏል። እቺ የተዘጋች ምናምን እያሉ ያልወለደች እርግማና ምናምን ይሏታል። እሱን ሁሉ አልፏል። ገመድ ይዛ ሮጠችም። መኖር አልፈልግም አላለችም። እንደማናት? እንደ እንትና ርብቃ ናት። ሊስጠኝ አለዛ እሞታለሁ ያለችው በናት ሊያረ ራሄል አያችሁ። ሊስጠኝ አለዛ እሞታለሁ። እህታችን ሀና አልጣጣ እሞታለሁ ያለችው ያመጣታል። የኔ ጌታ አሜን ነው። እወልዳለሁ ማን ኮነሽ? ያው ካንቺ እኩል የጀመረው ከአንድ አልፎ 7 ደርሰዋል። ለምን 7 አይደርሱ? ይህ እምነት ማለት ይሄ ነው። ነገር ክራክ እያደረገ ነው። አምነዋለሁ። ልቤን አላስነካም። እጠብቀዋለሁ። ይህ መንፈስ ያግኝህ። ጠብቅ። አምኖ የሚቀር አስከረር ያለ እምነት። ሃሌሉያ! የማይልፈሰፈስ በቃ ክረምት በገባ በወጣ ቁጥር ገብቷቸዋል። አምሮ የማይቀያየር ሁሌ አግሬሲቭ አማኝ ተሆነ ኮስተር ያለ አማኝ። ክብር ለእግዚአብሔር ይሆን። እንደምትናገረው ልቤ በማጸና በእግዚአብሔር ጸና። ሰይጣን የሚፈራው ነገር የለም። ትግሉ ሁሉ ውሸቱ ሁሉ መጥቶ የሚወረወረው ልቦናችሁ ላይ ነው። ስለዚህ ልብ በጣም መሰረታዊ ነገር ነው። ለዚህ ነው በእግዚአብሔር በሰይጣን የሚፈለግ የማንነታችሁ ክፍል ልቦናችሁ ነው። ልጄ ሆይ ልብን ስጠኝ ይላችሁ። ልብ አድርጉ ይላል አበሻ። ልብ አድርጉልኝ። አስተውሎትን የሚያሳይ ነው። አስተውሎትን ትኩረትን የሚያሳይ ከማጋር ከምንጫችሁ ጋር። ክብር ለእግዚአብሔር። ከዚህ የሚነሳ ውጤት ነው ቀጥሎ ወደ ህይወታችሁ የጦርነት ክፍሎች በድል አድራጊነት የመናገር ብቻ ሳይሆን የመደመጥ ተጽዕኖ ወደምታደርጉበት ሌቭል የምትመጡበት ግራውንድ ከዚህ ቀጥሎ ነው የሚመጣው። ልቤ በማጸና ለእግዚአብሔር ጸና። ይሄ መጀመሪያው ነገር ነው። ጸንቷል። ምን አላልኩም? እምነቴን አልለቀኩም፣ ጠብቄዋለሁ። የልብ ጽናት የሚፈተንበት ቦታ ኖርማል ስፓልት ላይ አይደለም የሚፈተነው። መልካም ቀናችሁ ልቦናችሁ የሚፈተንበት ቦታ አይደለም ላቸዋል ጳውሎስ። ሁሉ በወጡበት መርከብ ላይ ነው ያለው። ሁሉን ባገኘ ነፋስ ተገኝቷል። ሁሉን ባናወጠ ሎጡስ የተናወጠ ነው። ሁሉም የኔ የሚሉት መርከባቸው ላይ በጋራ የተሰበረ ያለው ሁሉ ለመቀጠል በህይወታቸው ተስፋ ቆርጠዋል።
በህይወት ከወደብ እንደርሳለን የሚል ምንም አይነት በቂ ማስረጃ እንደዛ እንድታስብ እድል የሚሰጥ ምንም አይነት ምልክት በሌለበት ቦታ ላይ ሁሉ በከሱበት ተመሳሳይ ወር ላይ እሱ ግን ከነወዙ ነው። አሜን። ከነወዙ ነው። የልብን እኮ ስትጠብቅ አፒታይትም ሊከፈታል። አሜን በል። አሜን። በቃ ልብ ስትጥል እኮ በቃ ማለት ከችግሩ በፊት አንተ ራስ ማለት ገዳዩ ሳይመጣ ቀድመህ ትሞታለህ። ገፍታሪው ሳይመጣ ቀድመህ ትወድቃለህ። እና ልባችሁን ጠብቁ። አሜን። ራሱ ልቡን የተቀማና ልቡን የጠበቀ ጴንጤ እኮ ይታወቃል። በባዶነት በቃ ዝንጥ ብሎ ይወጣል። ልቡን የጠበቀ ሰው አሜን። አልገባህም? ምንም አይመስለውም። አሁን ያለው ትመስላለህ ባዶ ነው ሲል ታዲያስ ኪሴ ውስጥ እንጂ የጎደለው ልቤ ውስጥ ይላል። አሜን ነው ወይ? እዝጌርን ይዣለሁ ይላል። ማዕበሉን አታየውም ይላል ጳውሎስ። ወጀቡን አታየውም፣ ይዋጥልሃል፣ ትበላለህ፣ በደንብ ነው ይላቸዋል። ምንድን ነው ሚስጥሩ ሲል የእሱ የሆንኩት የኔ የሆነው እዚህ የሚናወጥ የህይወት ስርዓት የመካከል መልአኩን እኮ ሲያወራኝ ነበር። ምን አለ? ከወደቡ ትደርሳለህ አለኝ። አመንከው? ለምን ነው የማላምነው? እንዴት ታምነዋለህ? እንዲህ ያለ አይነት የሚሰባበር መርከብ ላይ ተፈናጠህ ታምነዋለህ? አምነዋለሁ። አይኔን ገልጬ ከማየው መሰበር ይልቅ ጨፍኜ ሲናገር የሰማሁትን እሱን በልብ ጽናት እረዳዋለሁ። ጠላት አይኔን ገልጦ ከሚያሳየኝ ማዕበል ይልቅ መልአኩን ልኮ ያወራኝን ምን አደርገዋለሁ? አምነዋለሁ። የተነገረኝን እንዲያደርግ ምን አደርገዋለሁ? አምነዋለሁ። እስቲ አምነዋለሁ በለው። እኔ ልብ ጽናት የእምነት መንፈስ ያገኛቸው አክራሪ አማኝ ሁሉንም ጎለ፣ ኑሮውንም ጎለ፣ ሰላምንም ጎለ፣ ኢኮኖሚንም ጎለ፣ ጭራሽ እምነትንም ጎለ። አያዋጣም። እናምናለን። ኢዮብ እንዳለ እስከ መቼ ሲሉት የቀረዋል አህያ ገለዋል፣ ፈረስ ገለዋል፣ በሬ ገለዋል፣ ልጆቼን ገለዋል፣ የቀረሁት እኔ ነኝ፣ እስኪ ገለኝ። ሰይጣንን በዜሮ ነው ያወጣው። ይሄ ሰው እያለ እብድ አማኝ ነው አለ። እኔ አሁን እዚህ ማለት አንድ አራት ሰው እንዲህ እብድ አማኝ ጌታ ቢሰጥ እውነቴን ነው የምላችሁ ታሪክ ነው የሚሰራ። ግጭጭ ብለው የሚያምኑ ሰዎች፣ ድርቅ ብለው የሚያምኑ ሰዎች፣ ያለ ምክንያት የሚያምኑ እዝጌር ያውራ እንጂ ጥብቅ የሚሉ ዳዊት እንደዛ ነው የሚለው። እግዚአብሔር አንዴ ተናገረ፣ እኔም እሱን ብቻ ሰማሁ። አልቀላቀልኩም፣ ከሰውም ከእግዚአብሔርም ከሁኔታም ቀላቅዬ አልሰማም። ድብልቅ ሶርስ እንዲኖረኝ ምንጭ እንዲኖረኝ አልፈቅድም። ከዋናው ሰምቻለሁ፣ ከማይዋሻው ሰምቻለሁ፣ ቃሉን ከማያጥፈው ምን አደርጋለሁ? ሰምቻለሁ። ሃሌሉያ! ለእግዚአብሔር ይሁን። በአንተ ታምናለችና ነፍሴ ያለው ይገርምኛል። ሲድራደር ራሱ በአንተ አምኛለሁ፣ ስለዚህ አትወኝም፣ አተዋትም፣ በጥላቴ እጅ አሳልፈ አሰጠኝ። ለምን? አምኛለሁ፣ በልቤ ጽናት አድርጌሃለሁ። አቤቱ ልቤ ጽኑ ነው፣ ልቤ ጽኑ ነው ይላል። እኔ ይገርመኛል። እዝጌርን ጠርቶ ልቤ ያወራዋል። ጌታ ልቤ እኮ ምንድን ነው? ጽኑ ነው። ልቤ እብሽብሽ የሚለው ዝም ስትለኝ ነው። አንተ አውራኝ እንጂ ልቤ ጽኑ ነው። መንፈስን ላከው እንጂ ልቤ ምንድን ነው? ጽኑ ነው። እዚህ ጋ ነው ወደ ጠላቶቻችሁ የሚከፈት ቃል ከህይወታችሁ መመንጨት የሚጀምረው። ክብር ለእግዚአብሔር ይሁን። ወደ ጠላቶቻችሁ ዊዝ አግሬሲቭ የምትወረውሩት አሸናፊ የሚያደርጋችሁ ቃል የሚመነጨው ከተጠበቀና በእግዚአብሔር ማንነት ላይ ከጸና ልቦና የሚቀዳ የእምነት ኃይል ነው። ሁልጊዜ እምነት የሚመሰረተው በጸና ልብና በታመነ እዝጌር መካከል ነው። ለዚህ ነው መጽሐፍ ቅዱስ ስለ እምነት ሲያወራን አስቀድሞ የሚነግረን ስለሚታመነው እግዚአብሔር። ሁሉ ነገር አይታመንም። በተለይ የኛ እምነት ሄዶ የሚያርፈው ማለት ነው እግዚአብሔር ላይ። እምነት ደግሞ የሚሰራው በልቦና። ስለዚህ ልብ ጸንቷል ማለት እግዚአብሔርን አምኗል ማለት ነው። ከዚህ እምነት ተነስቶ የምትናገሩት ወደ ጠላታችሁ የምትናገሩት ንግግር ድምፅ ብቻ አይደለም፣ ኃይል ነው። የእምነት ቃል ይባላል። ይሰራል። አሜን ናቸው። ጠላታችሁ የሚፈራው እሱ ነው። በክርስቶስም ዘመን ሁል ጊዜ ጠላት የሚፈራቸው ሰዎች አምነው እርምጃ የሚወስዱ ሰዎችን ነው። ስለ ዳዊት ልጅ ይሰማሉ፣ አምነው ጨርቁን ይነካሉ፣ ኃይል ይቀበላል። በአጋጣሚ አይደለም ጨርቁና እነሱ የተገናኙት። ስለ ባለ ቀሚሱ ቀደም ብለው መረጃ አላቸው። አሜን ነው ወይ? ማንም አይሁዳዊ ቀሚስ ለብሷል። የማንንም ቀሚስ ብትነካ ለውጥ አታመጣም።
ግን አንድ ባለቀሚስ አለ በልዩነት የሚታመን። እሱን ሲያገኙት አንዳንዱ ድምፁን ከሰማ የዳዊት ልጅ ማረኝ ይለዋል። አንዳንዱ ቀሚሱን ብነካ ድናለሁ ይላል። አንዳንዱ ዳሰን እንጂ ለምጻችን ይወገዳል ይሉታል። ብቻ እንደዚህ አይነት የህይወት ለውጥ ጋር የደረሱ ሰዎች የመጀመሪያ ኮንታክት ፖይንታቸው ስለ እግዚአብሔርና ስለ እሱ ያላቸው እውቀት ነው። ያ ነው ልባችሁን የሚያጸናው። ክብር ለእግዚአብሔር ሆነ። ስለ ሰይጣን ልባችሁ እንዳይጸና ሲፈልግ የመረጃ ዓለማችሁን ይገለብጠዋል። ምክንያቱም ልብ የምትወሰነው እንደ ቀለባችኋት የመረጃ አይነት ነው። ነፍሳችሁ የመረጃችሁ ሰለባ ናት። ለዚህ ነው ምን እንደምትሰሙ እንዴት እንደምትሰሙ ተጠበቁ የሚለን መጽሐፍ ቅዱስ። ሰምተ ብቻ አትገላገልም። ነገር መስማት ላይ አይቆምም። የሰማኸው ነገር በህይወት መረዳት ይፈጥራል። የሚያደርጋችሁ ነገር አለ። የሚቆጣጠራችሁ ነገር አለ። አያትህ ብዙ ቅኔ ተቀኝቶልሃል አበሻ ከሆንክ። አንዳንዱ ቅኔ እንደዚህ ይላል፣ ጦር ከፈታው ወሬ የፈታው ይበልጣል። ጦር ታጥቀህ ያልመለስከውን በወሬ ተበትነዋለህ ነው የሚሉት። ይህ የሚያሳያችሁ ምንድን ነው? ታጥቆ ጉድፈላ ምናምን የሚሉ ወረኞች ይለቀቁበታል። የመረጃ ክፍል ማለት ነው። ጦርነቱ ሳይጀመር ሊሸሽ ይችላል። ይሄ ባበሽኛው ነው። ልክ እንደዛው ኃይላችሁ ምንም ወደሚሆንበት ደረጃ የሚወርደው መረጃችሁ ምንድን ነው? ምን ሰማችሁ? ስለ እግዚአብሔር ምን ገባችሁ? የነፍሳችሁ የመረጃ አይነት ከየት ነው የሚቀዳው? ሶርሳችሁ የት ነው? ለዚህ ነው ሰይጣን በህይወታችሁ በየዕለቱ ወደ እግዚአብሔር ቃል የሚጠጋ ሳይሆን ከእግዚአብሔር ቃል የሚሸሽ ልምምድን እየደጋገመባችሁ ከሆነ እመኑኝ ልባችሁ ጥቃት ውስጥ ነው ያለው። እምነትን ታስመስሉት ይሆናል እንጂ ወደ እግዚአብሔርን በእምነት ወደ ጠላታችሁ በድፍረት የምትናገሩበትን ጉልበት ሉዝ እያደረጋችሁ ነው ያላችሁ። ይሄ በጣም ልታስቡ ይገባችኋል። ስለዚህ የቃሉ ረሃብ ያገኛችሁ። አሜን። ስለ እግዚአብሔር የሚያወራ ክብር ለጌታ ይሁን። ለዚህ ነው ዳዊት በብሉይ ኪዳን ዘመን ልክ እንደ አዲስ ኪዳን አማኝ ከመለኮት ጋር በጣም ተናቦ እንዴት ቀጠለ ካላችሁ ስለ እጁ ላይ ላለው ለእግዚአብሔር ቃል ለሕጉ እውቀት በጣም ሰፍሳፋ ልብ አለው። በጣም በጥንቃቄ ነው የሚያበቅ። ቃልን በቀን በሌት አስበዋለሁ፣ አሰላስለዋለሁ በመኝታዬ ሁሉ ይላል። አልገባችሁ? ወክ እያረገ እየሄደ እየበላ ቢሮ ተቀምጦ ብቻ አይደለም በመኝታው ተጋድሞ እንቅልፍ እስኪወስደው። ይሄ ሰውዬ ቃሉን ከማሰላሰል ጋር የሚቆራርጠው ምናልባት በእንቅልፍ ሲወስደው ብቻ ነው። እኔ ደግሞ አንዳንድ ታውቃላችሁ ከሀሳብ ብዛት ህልም ይታያል። አሜን። ቀኑን ሙሉ ደግሞ እሱን ካሰብ ቅዠትህም ቃሉ ይሆናል። አሜን። እንኳን ህልም ክብር ለጌታ ይሁን። በቃ እሱ ይሁንልን። አሜን። ይሁን። የቀን ንግግራችን የማታ ህልማችን በረዳቱ ይሁን። ልባችሁ የሚጸናው እዛ ውስጥ ነው። ልባችሁ የሚጸናው እዛ ውስጥ ነው። ማለት በልኩ ስታውቁት ያ እውቀት ድፍረታችሁ ይሆናል። አምላኩን የሚያቀዝ ይበረታል ብለን ከዚህ የተነሳ ነው። ብርታታችሁ እውቀት ውስጥ ነው ያለው። ስሙን መጥራት ውስጥ አይደለም። በቃ እሱ አይደለም ዋናው ነገር። who is Jesus? ማን ነው ኢየሱስ? እነዚህ 4 እና 5 ፊደሎችን ማወቅ ውስጥ አይደለም ድላችሁ ያለው። ያ ስም የሚወክለው አካል ማን ነው? እሱ በዚህ ስም ተሰይሞ በሰው ልጆች ዓለም ላይ የታወቀው ይሄ የእምነታችን መሰረት ራስና ሐዋርያ የሆነው ኢየሱስ ማን ነው? እሱ በጣም መሰረታዊ ነው፣ መታወቅ አለበት። እምነታችሁ እዛ ውስጥ ነው የሚያድገው። እግዚአብሔር ልባችሁን ይጠብቅ። አሜን። እንዴት ካላችሁን ቃሉን በመጠበቅ ቃሉን ማንበብ። ዝም ብላችሁ የመረጃ ክፍላችሁን ቃሉ አድርጉ። አሜን። ክብር ለጌታ ይሁን። አንዳንድ ቃላት አሉ አይደለም? እየሰማችሁ ትፋስሳላችሁ፣ እየሰማችሁ ተስፋ ትቆርጣለህ፣ እየሰማ ይሄን ምን ዋጋ ላይ ትላለህ። መርጠ ስማ። ክብር ለጌታ ይሁን። መርጠ ስማ። እየጠቀሰ እንደማትችል እየጠቀሰ ዝጌ እንደረሳ እየጠቀሰ ደካማ እንደሆንክ የሚያስረዳን አይደለም። ቃሉን በትክክል ስትሰማ የትም ሆነ ስማው፣ ተስፋ አለ። ጎብዘህ ከሰማህ ምስጋና ነው ቃሉ። ደክማ የሆነ እየሰማ ያለው ደግሞ የብርታት ሶርስ ነው። ወድቀሃል፣ ይሄው የቃሉ ባለቤት እጁን ይልክልሃል። ከገባህበት ድካም ያደርግሃል፣ ያወጣሃል። አይተቻቸውም። እኛ ነን እችን እንኳን አታውቅም እችንም አታውቅም የምንለው እንጂ እሱ እንደዛ አይልም። አሜን በሉ። አይልም እንዴ ይሄን አስተምር የለ እንዴ ምን ሆናችኋል እምለው እኔ ነኝ፣ እሳቸው አይሉ። አሜን ነው። 50 ጊዜ ነገረው ካልገባ ልብ አለው ሌላ 150 ጊዜ ይደግምልህ። አሜን አሜን። እኔ ይገርመኛል። በቃ የትም ቦታ ያወጣችኋል። አንዳንድ እስራኤል ድቅቅ ብላ ድራሿ ጠፋ። ምን አለች? እግዚአብሔር ትቶናል አለች። ኢየሩሳሌም እኮ ለእግዚአብሔር
ኢየሩሳሌም እናታችን ናት፣ ግን እግዚአብሔር ትቷታል ሲሉ ሰማቸውና ጥያቄ ጠየቀ። እናታችሁን የፈታሁበት የፍቺ ወረቀት የት ነው አለው። ለምን በሕጋቸው ዝም ብለህ ፈታውሽ አይቻልም፣ ጽፈህ ነው የምትፈታው። ገብቶሃል? እንዲህ ፕፕ ብለህ ትዳር አታፈርስም። ሕጉ ነው የሚከለክልህ። ካልፈለገ ምን ያድርግላት? የፍቺ ጽሑፍ ጽፎ ይስጣት ነው የሚለው። እዝጌር ጽፎ ባልሰጠበት እናታችንን ፈታ ይሉታል። ጠየቃ አምጡ ሲፈርም ምን ያደረኩበት ሐሰተኛ ሁላና ጌታ ይባረክ። አልፈታሽም ጌታ አልተውህ ብሎ አልተውህ፣ መቼውንም አይተውህ በምንም ሁኔታ ውስጥ። አሜን ነው ያነሳሃል። እሱ ማንንም ፈቶ አያውቅም። እውነቴን ነው የምላችሁ። ልባችሁን በዚህ አጽነው። የተደጋገመ ድካማችሁ ፊቱን እንዳዞረባችሁ እንዲሰማችሁ አድርጎ እንዲያሳምናችሁ አትፍቀዱ። በምሕረቱ ባለጸጋ ነው፣ ያነሳችኋል። ለፍጻሜያችሁ ተስፋ አላችሁ። አባት አይተውህም፣ አምላክ ቢተወን ኖሮ ዛሬ እዚህ ባልደረስን ነበር። የብዙ ጊዜ ምሕረቱ ውጤቶች ነን፣ የብዙ ጊዜ ርኅራኄ ውጤቶች ነን። ደጋግሞ ስላነሳን ነው ዛሬ ለብዙዎች መጽናናት ምክንያት ይሆን ነው። ክብር ለእግዚአብሔር ይሁን። ይሄ እንዳትረሱ በሕይወታችሁ ላይ፣ ይሄ እንዳትረሱ በሕይወታችሁ ላይ። እኛንም ብልጭ ሲልብን ገብታችኋል። አሁንስ በቃ ምንለው ቆጥረን አልበዛም እንደ የምንለው እኛ ነን። እዝጌር አይቆጥርም። አሜን ራሜን በሉ። ልቤ በእግዚአብሔር ጸና። ከዛ በኋላ መጣችና አሁን ከዚህ በኋላ ነች ዝም ብሎ በአጋጣሚ በቻንስ ሹልክ የመጣ ሴትዮ እንዳልመስላለች። ማን ነው? ልቤ ጸንቶ የመጣ ነው። ምን አድርጎ? እነዚህን ሁሉ ኦብስታክሎች ምን አድርጓል? አልፎ የመጣ ነው። የእርግማኑን ካልቸር አልፎ የባሌን ማባባል፣ የካህኑን ኔጌቲቪቲ፣ የማናት የሴትዮዋ ምና፣ እሱን ሁሉ በዚህ ሁሉ መሀል ያልተነካ፣ በዚህ ሁሉ መሀል ዘልቆ ጸንቶ ከእግዚአብሔር እጅ ተቀብሎ ጸንሶ ወልዶ የመጣ ማንነት ነው ያለኝ አለች። ማለት ምንድን ነው? የተሰራ ማንነት ነው ያለኝ። አሜን። የተሰራ የተገነባ ህይወት ነው ያለኝ። እባካችሁ ይህንን እንደው አትርሱብኝ። አሁን የምነግራችሁን ቅዱሳን የተሰራ ህይወት ይዛችሁ ሂዱ። ከቀን ወደ ቀን፣ ከወር ወደ ወር፣ ከዓመት ወደ ዓመት እየተሰራችሁ ሂዱ። ምን አልኩኝ? አዎ ምን ያልኩ ነው? እየዘለላችሁ አትምጡ። የህልም የቅዠት እድገት ምን ያደርግላ? አርቴፊሻል ምን ያደርግላችኋል? አርቴፊሻል አንድ ቀን ነው የምትቋቋልበት፣ 2 ቀን ነው የምትቋቋልበት። ከዛ በኋላ ይጎዳሃል። አሜን። ምን ነው አታውቁም? እሺ ለምሳሌ የሆነ ፕሮግራም ሲኖር አጭሩ ፀጉሮች ላይ ረጅም የተገዛ ፀጉር አብረሽ ትሰሪዋለሽ። ከዛ ሁሉ አይሆንም። የሆነ ሰዓት ላይ ይሄ ዊግ ፀጉሬን ነቃቀለው ፍቱልኝ ትያለሽ። አይ አኩራት መሆኑ ይቀርና ምን ሆናል? ነቃይ ግብረ ኃይል ይሆናል። ምን ነው እንግዲህ ያው እስካሁን እኛ ስላልጀመርን ነውና ወደቶች ያመጣሁት ገብታችኋል። በጣም ሁሌ 24 ሰዓት በኮስሞቲክ የሚሄዱ ሰው አይታችኋል። ናቹራል ውበታቸውን ሉዝ ያደረጉ ነው ይመጣ ታክ ያደረጋቸው ነው። ግን እርካታ አንድ ቀን ነው። እንደዛ አይነት ፔንት አትሁኑ። ምን እያልኩ ነው? ለነገሩ እኛም እንዲህ አይነት አልሰጠናቸውም እስካሁን። ናቹራል እና ኦርጋኒክ መብል ነው እየሰጠን ያለ ነው። እኔ አሁን ጭንቀቴ ሰምቶ የሚያፈርሳቸውን ሳይሆን እያወራው እንዳለው ማስበው ይገባቸው ይሆን እያልኩ ነው። እንዲህ ወጣ ብለን የምናወራበትን ያንን ሌቭል የተረዱት ይሆን ነው ትልቁ ጭንቀት። ምን እያልኩ ነው? አሁን እዚህ ለምሳሌ አሜን ለሚል ይሁንለት፣ ዘላሚ ስትል ይሁንልህ እያለን አንድም ቀን ቀልደንብህ አናውቅም። አሜን። ለምን? እኛ እየተሰራህ መምጣት አለብህ። እየተገነባ ሁሉን እያወቅ እየተደራጀ ከዛ ልቤ ጽኑ ነው ብለህ ወደ ጠላት ስታወራ ይወቃ ስትል 7 እጥፍ ይወቃል። ይነቀል ስትል ኃይል ካንተ ይወጣል። አያችሁ፣ የእምነታችሁ የሚሰራ ይሆናል። እየተቃለልክ ከመጣ ከ10 ዓመትም በኋላ ህይወት አይለወጥም። የሆነ ሰዓት ላይ ግራ ትጋባለህ። ጸሎት እግዚአብሔር ይሰማል አይሰማም? አሁን አንድ ሰው እያለ ቲክቶክ ላይ ጸሎት አይሰራም እያለ ነው ያለው እና ተረዳሁት። ምክንያቱም ዘላሜን በልብለው አድክመውት ነው። እንዲህ አይነት ሰው የት እንደቆዩ ማወቅ ትችላለህ። እና ተስፋ ቆርጦ ነው የወጣው እና አብዷል። በቃ ጭራሽ ጸሎት አለ መዝጌርም የለም እያለ ነው ያለው። ምክንያቱም የዝጌርና የዝጌር የሆነው መረጃ የማይነገርበት ቦታ ከሆነ 7 ዓመትን የከሰምከው ዲግሪ እሱ ነው የሚሆነው። ስትመረቅ የለም ብለን የምጨርሰው እና እንጋብዛለን እኛ ጋና 6 ወር ና እዚህ። አሜን ነው። ክብር ለጌታ ይሁን። አትሊስት መሰረታዊውን ስለ እግዚአብሔር ያለውን ነገር ትረዳዋለህ። ሃሌሉያ። ስለዚህ መሰራት አለባቸው ያልኩት ይህንን ነው። በቃሉ
ስለ እግዚአብሔር ምን አወራኝ፣ መንፈስ ቅዱስ ምን እያለ ነው ያለው እየተለማመዳችሁ ትሄዱ ልባችሁ እየጸና ይመጣል። ከዚህ ተነሳችና አንደኛ ወለደች፣ እርግማኗን መታችሁ። በጸና ልብ የተዘጋ ማህፀኗን በከፋችሁ እጅ አስከፈተችው። ከዛ ይዛ መጣች። አሁን ፍናና ጋር መጣች። ከፍናና ነው የጀመረችው። መቼም እንደው ከባሏ ቤት ራሱ ለሷ ያወራችው ደብዳቤ ጻፈች። ቻት ያደረገቻት ይመስለኛል። ይኸውልሽ ፔሪድ ከቀረ 6 ወሩ ተዘጋጂ ያለች። አሜን ነው ስታቃጥላ ስለኖረች ማለት ነው። ከዛ በኋላ ደግሞ ለባሏ አሜን ካስልይ ከምናምን ልጅ ይበልጣለሁ ትላለች። ደካማ ጴንጤ አታልም፣ እጅ አታዋጣም። እኔ ልቀቅ ስል አሜን አትልም። ዝም ብለህ ታዩ ጸሎቱን። እኔ ሃኒ ማሬ ትለኛለህ። ማርነት ለባልነት እንጂ ለልጅነት ነው። ወልካፋ በረከት ዞር በል አለች። አልገባም። ከዋናው የሚያበርድ ማለት ከዋናው ባነሰ የሚያስቅ ማለት ነው። አብርሃምን ሸውዶታል። በዚህ ይስሐቅን ከሳራ ይጠብቃል። ተወና ከአጋር ሰጠው። ከዛ ጸሎቱ ተቀየረ። እሰጣለሁ ሲለው ተው ችግር የለም ይሄንኑ ባርክልኝ አለ። ከዋናው ባነሰ መደራደር ጀመረ። እንዲህ እንድጸልይላችኋለሁ። ከዋናው ባነሰ አትረጋጉ። እግዚአብሔር ካወራችሁ በታች በሆነ ነገር ነፍሳችሁ አትረጋጋ፣ አትስማሙም። ከተጻፈው ባነሰ አሜን ናቸው ነው አለ እግዚአብሔር። ከዋናው ባነሰማ ቃል አልገባልም ማለት ነው። እባርከዋለሁ። እኔ ግን በዋናው ነው እያወራሁ ያለሁት። ወደ ዋናው ትመጣ ልብ መጽናት ማለት ይሄ ነው። ለዚህ እኮ ነው ሳራ ተወልዳለች ስለው ተንበርክኮ ሳቀ ይላል። ይሄ በልብ ነው የሳቀው። ለካ ሁለቱም ስቀዋል። አብርሃምም ሳራም ስቀዋል፣ ወርደዋል። ሃሌሉያ ክብር ለእግዚአብሔር ይሁን። ሁለተኛው ሌቭል ወደ ጠላት ላይ አፍን መክፈት ነው። ወደ እግዚአብሔር ሁሌ ልባችሁን አጽኑ። አሜን አደራችሁን። አንዳንድ ሰው ወደ ጠላት በሚወራ ቶን ነው ወደ ኢየሱስ የሚያወራው። እግዚአብሔር አዝዣለሁ፣ ይሄ ይሆናል፣ ይሄ ይገባና ማን ነው የምታዘው? እሳቸውን ኳስ በበሬት አሜን። ይህ ትልቅ ድፍረት ነው። ወደ እዝጌር እንለምናለን። አሜን ነው። ወደ ጠላታችን አፋችን ይከፈታል። በጠላቴ ላይ አፌ ተከፈተ ስትል አይታችኋል። ጠላት በህይወታችሁ የሚያደርገው ምንድን ነው? ትክክለኛውን የድፍረት ህይወት እንዳትጀምሩት ይዘጋችኋል። የአፍ መዘጋት የሚገባህ የአፍ መከፈት ምንድን ነው የሚለውን ስታጠና፣ የአፍ መከፈት የሚለው ነገር በትክክል ወደ ጠላት የሚነገረውን እውነት በሚመጥነው ልክ የመናገር ድፍረት ጋር መድረስ ማለት ነው። እቺ ሴት የምትለው ምንድን ነው? ለብዙ ዘመናት ወደ ጠላቴ በድፍረት የምናገርበት ጉልበት አልነበረኝም። አሁንስ ልቤን አጸናው፣ የተዘጋው ተከፈተ። ሃሌሉያ። ከዛስ በጠላቶች ላይ ምን የተከፈተ? አፌ የተከፈተ። ዋው! ይሄ ችክ ያለ አለቅ ያለ አልለወጥ ያለ የህይወታችሁ ጦር ሜዳ መልኩን የሚቀይረው በልብ ጽናት በእግዚአብሔር ታምኖ በተከፈተ አንደበት በሚነገር ቃልና ጸሎት እግዚአብሔር አፋችሁን ይክፈተው። አሜን። ክብር ለእግዚአብሔር ይሁን። የትኛውንም ባይብል ውስጥ ያሉ ሰዎችን ካያችኋቸው የአፍ መከፈታቸው በጣም መሰረታዊ ነው። ምክንያቱም አፍ ሲከፈት የልብ የጽናት መልክ ነው የሚገለጠው። ሲላቸው ለእስራኤላውያን ሂዱና ምድሪቱን ሰልላችሁ ተባሉ። ከየነገዱ አንዳንድ ሰው ተወከለና ሄደ። ሰልለው ሲመለስ 12 ሰው ነው የተላከው። ሲሄዱ ሰው ነበሩ። አሜን። ሲመለሱ 10 ፌንጣና 2 ሰው ነው የመጡት። ታሪኩን የሚያውቅ ነው የሚገባው። ሲመለሱ ምን አሉ? 10ሩ በዓይናቸው ፊት እንዳንበጣ ነበርናሉ። እንዴ ሰው ነበር እኮ የላክነው። ችግር አይተው ችግር ተበረው እንዳንበጣ መጡ። በጌታ በኢየሱስ እንደ ሰው ተለከ እንዳንበጣ ከሚመልስ ክፉ እግዚአብሔር ጠበቀ። አሜን። ይሄ እንዳንበጣ የሚመለሱ ሰዎችን ያዋቸው ሁሉ ጊዜ ኔጌቲቭ ነው የሚያወሩት። ይፈራሉ። ይሆናል ብለህ ነው? እኔ እንደው አይመስለኝም። ምን አይብሏል? እውነታቸውን እኮ ነው። በቂ ማስረጃ አላቸው። እምነት ማለት ከማስረጃ የሚሰበሰብ ድፍረት አመጣለም። እግዚአብሔር በማመን ብቻ የሚገኝ ነው እምነት። አማሊቅ እያለ አልፎ ነው እዝጌር አወርሳለሁ ያለ። ስለዚህ አልፎ ሲያወራ አንተም ችግር አልፈ ካልሰማኸው በስተቀር አትግባቡ። እና
ስናያቸው የኛ ሄደን ስንላካ ጠላቶቻችን በጣም ዝግባ ነው የሚያካክሉት። እንደውም የኛ ቁመትና ስትራክቸር ራሱ ባዮሎጂካሊ ስንጠጋቸው እንዳንበጣን የሚያውን ኦርጋኒዝም እንዳንበጣን ሲሉ እና ደግሞ እግዚአብሔር ምድሪቱ ትበሏታላችሁ ነው አይደል ሙሴ ያለን? አይመስለንም ትባላለች አለ። እግዚአብሔር ሰማና አፋቸውን የከፈቱት ትባላለች አይደል? እሺ እናንተ አስተዋሉ ኢያሱና ካሌብ ኦፍ ኮርስ እንደተባሉት ጠላቶቻችን ዘለግ ረዘም ያሉ ናቸው። እዝጌር ደግሞ ያወራን ማርና ወተት ነው። ወጥወጡን ያወራን እና እንጀራ አልነገረንም። እና እኛ ስንመለከት ረዘም ዘለግ ያለ ምን አለ እንጀራ ላይ ያየ ነው። ጠላቶቻችን እንደ እንጀራ ይሆኑን እንጀራ በማር እንጀራ በወተት እያጠቀስን እንበላለን። አሜን ናቸው። ምን ማለት ነው? እንጀራ ይሆኑናል ማለት በቃ የሆነ ጦርነት የምንለማመድባቸው፣ የእግዚአብሔርን ተዋጊነት የምናይባቸው፣ የእግዚአብሔር ከኛ ጋር መሆን ማስረጃዎቻችን ይሆናሉ። አንድ ኔፍሊም ሲገነድስልን የኔ ጌታ እያለ ሰይጣን ሲወድቅ በዝጌር እየተገረምኩ አንዱን ችግር ሲገነድስልኝ የኔ ጌታ እያልኩ ስለ እግዚአብሔር ታሪክ ማጠና ሳይሆን በየዕለት ተዕለት ኑሬ ውስጥ ስለሱ እየተማርኩኝ የሚሄድበት ሰሌዳ ይሆናል። ከዛ ምን አሉ? ይሄው ሳምፕል ይዘን መተናል። ነገር ግን አሉ እግዚአብሔር ከወደደን ከነዚህ ፍልስጤሞች ያስመልጠናል፣ ጠላቶቻችንን እንደ እንጀራ ያረግልናል። እነዛ ምድሪቱ ትበላናለች አሉ፣ እነዚህ ደግሞ እንበላታለን አሉ። ስለዚህ እንዳሉት ይሆናል። ወደ ጠላቶቻቸው ያወሩት መሰበርን፣ መክሸፍን፣ መራብን፣ መመታትን፣ መውደቅን ሳይሆን እበላዋለሁ። ሃሌሉያ! አይ ወደ ጠላቶቼ አፌ ተከፈተ ማለት ይሄ ነው። ተሳስተን ቢሆን ወደ ሰይጣን አቤት ቁመቱ አቤት ትከሻው እንዳትል ይበላል። አሜን። የሆነ ችግር በርን ሲያንኳኳ አዲስ ትግል መጥቷል። ሃሌሉያ! እታገለዋለሁ። እግዚአብሔር ከማን ጋር ነው? ከኔ ጋር ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደዚህ ላችኋል። ከግብጽ እንደወጡ በ10 ታምራት ነው የወጡት የጀመሩት። ልክ ዞር ሲሉ የፍልስጤም የግብጽ ጦር መጣ። ምን ያሉት? በግብጽ መቃብር ስለሌለ በምድረ በዳ ልጨርሱን ነው ወይ ያመጣችሁ ሲል ጋር ሰማቸው። አከሲያው በምድረ በዳ ይቀራል። ምድረ በዳ ያመጣቸው አይልድባችሁ ህዝብ ብሎ የወደቀ በተለይ እዝጌር አጠገብ የወረደ ቃል መናገር ብርቱ እግዚአብሔር አጠገብ ስለወደቀ ሰይጣን ትልቅነት ማውራት ከናንተ የተወሰደ ይሁን። በቃ የግድ ማውራት ካለብህ ዝም በል። አሜን ነው። ማን ነው እንደንትና አፌን በአፈር ውስጥ እቀብራለሁ ነቃ ቆነጥነት አድርጎ ነበር አለ። በኋላ ሳያው ግን አለ ለካ አንተ ጋር ነው ሰብጀክቱ። ለካ አንተ ነው። እጄን በአፌ ላይ እጭናለሁ፣ አፌን በአፈር ውስጥ አረጋለሁ። ተሳሰቼ እንኳን በከፍተው አፈር እንዲገባ አሜን ነው። ቃል ሳላወጣ አፈር እንዲገባ አሜን ነው። እንዴት ደስ ይላል! በስም አሸገው፣ በአፈር አሸገው። ምን ነው ሲል አንተ ጋር ይወራል፣ ከተወራም ትችላለህ ነው። የልብ ጽናት ነው አንተ ጋር የሚወራ። አምላኬ ይችላል፣ አምላኬ ይዋጋል። ይሄ ዘመን ያልፋል፣ እንዳለቀስኩ አልቀርም፣ ግራ እንደገባኝ አልቀርም። ይሄ ጦርነት መቋጫ አለው። ጠላቴ ሁሌ ብርቱ አይደለም፣ አሸናፊ አይደለም፣ ይሸነፋል። የሚረዳኝ መንፈስ አለ፣ በቤቴ አለ፣ በዘመኔ አለ። የክብሬን ቀን አየዋለሁ። ገት እንደደፋው አልቀጥልም፣ እንደተጠቃው አልቀጥልም። ሃሌሉያ! ቆም እንጸልያለን።